በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የመልአኩ የቅዱስ ሚካኤል ወዳጆችና ባለሟሎች የዘመናት ባለቤት የሰራዊት ጌታ አምላካችን እግዚአብሔር ዘመናትን አሳልፎ ለዚህ ጊዜና ሰዓት ብዙ ሰዎች ወድቀው ብዙ ሰዎች አልፈው ብዙ ሰዎች ሙተው ብዙ ሰዎች በደዌ ዳኛ ተየው በዚህ ሆስፒታሉ ወድቀው በምሕረቱ በቸርነቱ በይቅርታው እኛን ምንም ኃጢአተኛ ብንሆንም በደለኞች ብንሆንም ለዚህ ጊዜና ሰዓት አብቅቶ እስከ በደላችን ተሸክሞ እዚህ ያደረሰን አምላካችን የመልአኩ የቅዱስ ሚካኤል አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን እያልኩኝ እንግዲህ የመልአኩ የቅዱስ ሚካኤል ወዳጆች እንግዲህ ሰኔ 10 ነው ዛሬ። ከዛሬ ጀምሮ እንግዲህ ዝግጅቱ የመልአኩ የቅዱስ ሚካኤል ዓመታዊ መታሰቢያን ለማክበር ብዙ ሰዎች ደፋ ቀና እያሉ የሚገኙበት ሰዓት በመሆኑ ሊያመልኩ በትክክለኛ አምልኮተ እግዚአብሔር የሚፈጽሙና በትክክለኛ ደግሞ በስሙ የሚነግዱ ሰዎች እንዳሉም እነዚህን ሁለት ነገሮች እናያለን። ሰኔ ሚካኤል ህዳር ሚካኤል ሲመጣ በተለይ ለብዙ ሰዎች እግዚአብሔርን የሚያመልኩበት ወደ እግዚአብሔር የሚጠጉበት ስጋው ደሙን የሚቀበሉበት ከእግዚአብሔር ጋር የሚገናኙበት ዕለት ሲሆን ለአንዳንዶች ደግሞ እግዚአብሔርን በማምለክ ፈንታ በመልአኩ በቅዱስ ሚካኤል ባለታ በሶ በመርጨት ደም በማፍሰስ የሚታረዱ እንስሳዎችን በመለየት ነጭ፣ ጥቁር፣ ዳጉሳ፣ ገብሳማ በማለት በጣዖትና በቃልቻው ተመርተው ግማሾቹ አርደው ሌላ ሰው እንዳይበላው ራሳቸው ብቻ የሚበሉት፣ ሌሎች ደግሞ አርደው ሲያበቁ መንገድ ላይ በመጣል የቤታቸውን ጣጣ ለማስወገድ የሚሞክሩበት ለሰይጣን የሚገብሩበት ዕለት በመሆኑ እንግዲህ በሁለት መልኩ ነው የሚከበረው። ነገር ግን የመልአኩ የቅዱስ ሚካኤል በዓል በምን መልኩ ነው የምናነግሰው የምናከብረው ብለን ስንመለከት ደግሞ ብዙ ታሪክ አለውና በተለይ የዚህ መልአክ ለየት የሚያደርገው የመልአኩ የቅዱስ ሚካኤል ማለት ነው በ12 ወር ሙሉ አዲስ እንግዳ ታሪክ ነው ያለው። ተደጋጋሚ ታሪክ የለውም። ወይም አንድ ጊዜ ብቻ እንደነ መልአኩ እንደነ ቅዱስ ገብርኤል ታኅሳስና ሐምሌ ላይ እንደዚሁም ደግሞ በተለያየ ጊዜ ተነግሮ ተከብሮ የሚያበቃ አይደለም። የመልአኩ የቅዱስ ሚካኤል ከሌሎች መላእክት ለየት የሚያደርገው በየወሩ ዓመታዊ በዓል እንጂ ወርሃዊ መታሰቢያ አይደለም። ወርሃዊ የምናደርገው እኛ ማንገስ ስለማንችል ብቻ እንጂ እያንዳንዱን ከመስከረም ጀምረን ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ብለን እነዚህን ወራቶች ሁሉ እያንዳንዱን ብንቆጥርና ብንመለከተው የመልአኩን የቅዱስ ሚካኤልን ድርሳኑን ወይም ደግሞ ታሪኩን ስንመለከተው በየቀኑ አዲስ ታሪክ ዓመታዊ የሆነ ታሪክ ነው ያለው። ነገር ግን ይህንን ሁሉ አናከብርም። ከነዚህም ውስጥም ለየት አድርገን የምናከብራቸው ትልቅ ታሪክ ያላቸውን ሁሉም ታሪክ አላቸው። ነገር ግን በይበልጥ ደግሞ ሊቃውንቱ እነዚህን መዘው አውጥተው ለምእመናን አስተማሪ ይሆናሉ፣ ምእመናን ቢማሩባቸው ይጠቅሟቸዋል ብለው የጎሉ ነገሮችን አውጥተው ነግረውናል እንጂ አስተምረውናል እንጂ ታሪኩ ስንመለከተው ከዓመት እስከ ዓመት ብናነግሰው ከዓመት እስከ ዓመት በዓል ነው ማለት ነው ታሪኩ ማለት ነው። ስለዚህ የእግዚአብሔር ልጆች እንግዲህ በተቻለ መልኩ ዛሬ መልአኩ ቅዱስ ሚካኤል ያደረገውን አጠር አድርገን እንመለከታለን። ነገር ግን ወደዛ ከመሄዳችን በፊት በዚህ በነገው ዕለት ወይም ደግሞ በዋዜማ ላይ ያለነውና የመልአኩ የቅዱስ ሚካኤል በዓላቶቹ በዚህ በሰኔ ውስጥ ብዙ ናቸው። ዘርዘር ያሉ ብዙ ወደ 7 የሚሆኑ ታሪኮች አሉ። በእነዚህ ታሪኮች ውስጥ መልአኩ ቅዱስ ሚካኤል የተሳተፈባቸው በዓላቶች ናቸው። ወይም ደግሞ የማዳን ወይም ደግሞ የተራዳይነት የጥበቃ ስራ ያሳየባቸው የታየባቸው በዓላቶች ናቸው። እንግዲህ ለምሳሌ አንደኛው ራሱ ቅዱስ ሚካኤል ነው። ሁለተኛው ቅዱስ ላሊበላ ጻድቅ ነው፣ ኢትዮጵያዊ ነው። ሰኔ የሚነግሱትን ነው የምነግራቸው። እንደዚሁም ደግሞ ሶስተኛ ቅድስት አፎሚያ ባለቤቷ አስትራኒቆስና ቅድስት አፎሚያ ናቸው።
4ኛ ቅዱስ ባህራን ቀሲስ ብለን አሁን ሰኔ ላይ በደንብ አድርጎ በታላቅ የሚነገርለት እሱ ነው። 5ኛው ቅዱስ ለእስክንድሮስ ሊቀ ጳጳስ ይባላል። ይሄ ለእስክንድሮስ ትልቅ ታሪክ ያለው ነው። ጣዖት ይመለክበት የነበረውን ቤት ወደ መልአኩ ቅዱስ ሚካኤል ቤተ ክርስቲያን ቀይሮ ጣዖት ያመልኩት የነበሩትን ሰዎች በማስተማር በማባበል በጸባይ ምኩራባቸውን አፍርሶ እንደገና እዛው ቦታ ላይ ደግሞ አድሶ ሲያበቃ የመልአኩ ቅዱስ ሚካኤልን ታቦት አስገብቶ የመልአኩ ቅዱስ ሚካኤል ታቦት እንዲነግስና በእሱ አማላጅነት እግዚአብሔርን እንዲለምኑ ያደረገበት ዕለት ነው። 6ኛው አባ ዮስጦስ ሊቀ ጳጳስ፣ ይህም እንዲሁ ዓመታዊ ባሉ ነው። የሐዋርያው የቅዱስ ማርቆስ ደቀ መዝሙር ነው። ይሄ ዮስጦስ ማለት እንደዚሁም 7ኛ አባ ቄርሎስ ሊቀ ጳጳስ ዘእስክንድርያ ይላል። እነዚህ ሰኔ 12 ቀን ዓመታዊ ባላቸው ነው። ነገር ግን እኔ የምወስደው የምፈልገው ከነዚህ ውስጥ ወይም አፎሚያን ወይም ባህራን ነው። እንግዲህ ባህራንን ስንመለከት የባህራንን ታሪክ እርግጥ ሁላችንም የምናውቀው ስለሆነ ብንደግመው ደግሞ ሕይወት የሆነ አስተማሪ የሆነ ሕይወትን የሚለውጥ የሚቀይር ታሪክ ያለው ስለሆነ እግዚአብሔር ታሪክ ቀያሪ ነው። እግዚአብሔር ሕይወትን ለዋጭ ነው፣ ይለውጣል። ኢዮብ አንድ ነገር የተናገረው ነገር አለ። እግዚአብሔር ሌሊቱን ቀን አደረገልኝ፣ ሌሊቱንም ቀን አደረገልኝ እያለ እግዚአብሔርን ያመሰግነዋል። ሌሊቱን ወደ ቀን ለወጠልኝ ይላል። ሌሊቱን ወደ ቀን፣ ቀኑን ደግሞ ወደ ሌሊት ለወጠልኝ። ኢዮብ የነበረበትን ሕይወት ብዙዎቻችን የምናውቀው ስለሆነ እንግዲህ እንዴት ነው ሌሊት ወደ ቀን፣ ቀን ወደ ሌሊት ይቀየራል ወይ ብላችሁ ስትሉ ሌሊት ሲሰቃዩ የሚያድሩ ሰዎች አሉ። ቀን ደግሞ ሌሊት ቀኑን ሌሊት አድርጎላቸው ደግሞ ትንሽ እንቅልፍ የሚተኙ ረፍት የሚያገኙ ሰዎች ደግሞ ይኖራሉ። ስለዚህ ለዛ ነው። ስለዚህ ሌሊቱም ቀኑም ለኢዮብ ምንም የማይታወቅ ጊዜ ስለነበረ ያንን በማምጣት ለወጠብኝ፣ ተለወጠ በማለት ይናገራልና እግዚአብሔር ታሪክን ለዋጭ ስለሆነ ሕይወትን ለዋጭ ስለሆነ ጊዜን የሚለውጥ ታሪክን የሚለውጥ ሰላምን ያለንን ማንነታችን የሚለውጥ እግዚአብሔር ብቻ እንጂ ሰዎች ስማችንን ሊቀይሩ ይችላሉ፣ ሊለውጡት ይችላሉ። ነገር ግን ውስጣችንን ሊለውጡልን አይችልም። እግዚአብሔር ግን ታሪክንም ሕይወትንም ውስጥንም ስለሚለውጥ እሱን የሚለውጠውን ጌታ መቀበል ግድ ማምለክ ግድ ይላልና እንግዲህ ይሄ ለውጥን ስንመለከትና ስናይ ሞት ተፈርዶበት የነበረውን ባህራን ወደ ሕይወት የለወጠለት መልአኩ ቅዱስ ሚካኤል እንደሆነ ነው። እንግዲህ ከነዚህ ታሪክ አፎሚያም አለ ብያቸዋለሁ። 7 የቅዱሳንን በዓላት እንግዲህ ሰኔ 12 ቀን የሚነግሱትን አይተናል። ነገር ግን እኛ አሁን የምፈልገው ከዛ ውስጥ እንዲሁ እና አስተራኒቆስ ያሉ ሚስቱ አለች፣ ሌሎችም አሉ፣ እነ ቄርሎስ አሉ፣ ሌሎችም ቅዱሳኖች አሉ፣ ለእስክንድሮስ አለ፣ ቅድም የነገርኳቸው እነዚህ ሁሉ በዓላቶች አሉ። ነገር ግን እስኪ ስለ ባህራን እንነጋገርና እናውራ። ባህራን ማለት ምን ማለት ነው ብለን ስንመለከት በባህር ውስጥ ተጥሎ የተገኘ ማለት ነው። መቼም አንዳንድ ጊዜ ከጊዜና ከድርጊት ጋር ስሞች ይወጣሉ። ሰላም ሲሆን ሰላም ተብሎ ስም ይወጣል። ወይም ደግሞ ሰላም በሌለበት ጊዜ ብጥብጥ በሆነበት ጊዜ አባቶቻችን ስም ማለት ያውቃሉ። እውከቱ ይሉታል፣ ወይም ደግሞ አሸብር ይሉታል፣ ወይም ደግሞ የሆነ ስም ከጊዜው ጋር አብሮ የሚሄድለት ስም ያወጡለታል። እና ይሄ ሰው ባህራን ማለት እንግዲህ ከባህር ስር ወድቆ የተገኘ ማለት ነው። እንግዲህ እግዚአብሔር አምላካችን ይህንን ሰው እንዴት እንዳዳነው እንዴት እንደ ሕይወቱ እንደለወጠለት ታሪኩን በሰፊው በቤተ ክርስቲያን የምንሰማው ስለሆነ እኔ ግን ጥቂት ልላችሁ እፈልጋለሁ። በዚህ ዕለት እንግዲህ አንድ እግዚአብሔርን እግዚአብሔርን የሚያመልክ የመልአኩ የቅዱስ ሚካኤልን ወርሃዊ መታሰቢያ በየጊዜው በየሰዓቱ የሚያደርግ ነገር ግን ገቢ ብዙም የሌለው ድሃ የነበረ በትዳሩ ግን የጸና መልአኩ ቅዱስ ሚካኤልን ስም ሳይጠራ ውሎ የማያድር እንደነበረ ታሪክ ይነግረናል። እና ይህ ሰው የመሞቻው ጊዜ ሲደርስ ሚስቱን ጠራና እኔ ቀድሜሽ ልሞት እችላለሁ። የድሮ አባቶቻችን ሞታቸውን ተናግረው አስቀድመው ነው የሚናገሩና
ልጆቻቸውንም ካሉ ለባለቤታቸው አደራ ብለው፣ ትልቅ ልጅ ካለ ለትልቁ ልጅ አደራ ብለው ነው የሚሞቱት። እኔ ከሞትኩ እንደ ዘመኑ ትውልድ ሰርዶ አይብቀልም እንደምትለው አህያ ሳይሆን ታሪካችን ሲሞቱ አባቶቻችን እጁን ይዘው የልጃቸውን እጅ ይዘው ለትልቅ ልጅ አደራህ እኔ ባላይህ በመንግስተ ሰማያት በሰማይ እቀበልሃለሁ ብለው አደራቸው እጅግ በጣም ጥብቅ ነበርና ተናዘው ይሞታሉ። እንደ ዛሬው ዝም ብለው እንደወጡ የሚቀሩ አይደሉም። እኔ ከሞቱ የፈለገ ይሁን ያላያቸው እኔ አፈር ተጭኖኛል የፈለገውን ይሁኑ አይሉም። አስማምተው በሀብት እንዳይጣሉ ስማቸው እንዳይነሳ አስታርቀው ምን ብለው ያንን መንገድ ይሄዳሉና የባህራን አባት ያደረገው ምንድነው? ሚስቱን ጠራና እኔ ወደማያልቀው ወደ አባቶቼ መንገድ ልሄድ ነው። መንገድ ማለት ህይወት ሞት ነው ማለት ነውና በሞት መንገድ ልሄድ ነው ማለትና የመልአኩ የቅዱስ ሚካኤልን ዝክር ግን ህይወትሽ እስካለ ድረስ እንዳትታዩ ብሎን ሄደው። ተመልከቱ። በሆድሽ ስር ያለውን ልጅ አደራ አላለም። በሆድሽ ልጅ ያለውን ልጅ አደራ አላለም። በሆዷ ውስጥ ያለውን ልጅ የሚጠብቀው እግዚአብሔር ስላለ ያውቃልና ይዘክረው የነበረው መልአኩ ቅዱስ ሚካኤል አሳልፎ ለክፉ ነገር እንደማይሰጠው ያውቃልና፣ ነገር ግን አደራሽ እኔ ስሞት የመልአኩ የቅዱስ ሚካኤል ዝክር እንዳይታጎል ለምነሽም ቢሆን አድርጊ ብሎ ተናዞ አረፈ። እሱንም በተናዞ ሞተ። ባረፈ ጊዜ የሚስቱ ጸንሳ ነበረ። ከዛ በኋላ እሱ ተቀበረ። ወደ ቤቷ መጣች። ወደ ቤቷም ከመጣች በኋላ ጊዜው እየገፋ ሄደና ሐዘኑም እየተረሳ ተጸንሶ የነበረውም ልጅ ምጡ ማነው ሆዷ እየገፋ መጣና መውለጃዋ ጊዜ ደረሰ። በዚህን ሰዓት ላይ ከባይለጸጋ ዘንዳ ነበር ቤታቸውና ደርብ ባይለጸጋው ፎቅ ላይ ነው የሚኖረው። እሷ ደግሞ እዛው ፎቁ አጠገብ ደግሞ አንዲት ምስኪን ድሃ ቤት የሆነች ዝናብ ሲመጣ የሚዘንባት፣ ፀሐይ ሲመጣ የሚገባባት፣ አውሬ ሲመጣ የማታስቆም ቤት ነበረቻትና እዛ ውስጥ ሆና ሌሊት 6 ሰዓት ላይ ምትያዘች ነው የሚለው ታሪኩ። የእግዚአብሔር ልጆች ምትያዘች። በዚህን ሰዓት ላይ መልአኩ ቅዱስ ሚካኤል መጣና በሄት ገባ ሳይባል ገብቶ በቤቱ በብርሃን ተሞላ። በብርሃን ከተሞላ በኋላ እንዲህ ነው ያላት፣ ይሄ ልጅ ያላት የዚህም ባይለጸጋ ይህንን ጎረቤትሽ ያለውን ባይለጸጋ ልጅ የመጀመሪያ ልጁን ያገባል፣ ሀብታም ይሆናል፣ ቤተ ክርስቲያን ይሰራል፣ እግዚአብሔርን ያመልካል፣ እግዚአብሔርን ያገለግላል ላላትና ይሄን ሲላት በምትይዛ ነበረችና ተገላገለች። እንደ ፀሐይ ያበራ ልጅ ወለደች። ይህንን ብሏት መልአኩ ሄደ። ይህንን ሲያወራት ይሄ ባይለጸጋ እንቅልፍ አጥቶ ወርቁን በቤቱ ያለው ወርቁን በመዘጋጃ ቤት ማነው በባንክ ቤት ያለው ብሩን እያሰበ ይህን ያህል ብር አለኝ፣ ይህን ያህል ወርቅ አለኝ፣ ነፍሴ ደስ ይበልሽ፣ ያየሁትን እበላለሁ፣ የተመለከትኩትን እጠጣለሁ፣ የፈለኩትን እጠጣለሁ፣ ደስ ባለ ቦታ ላይ አድራለሁ እያለ እያወጣ እያወረደ በሐሳብ ሴት ከመልአኩ ጋር ስትነጋገር ሰማት ይላል እና የሰማውም ደግሞ ትክክለኛ የነገራትን መልአኩ የነገራትን የዚህም ባይለጸጋ ልጅ ያገባል ብሏታልና ይሄ ልጅ አድጎ የኔን ልጅ እንዴት ያገባል? የቆራጣ ድሃ ልጅ፣ የምስኪን ልጅ፣ የለማይ ልጅ እንዴት የኔን ልጅ ያገባል? ሙቼ ነው ሕይወቴ እያለ ይፈከረ። የመውለጃዋ ሰዓት ደረሰ፣ ወለደች። ከዛ በኋላ መልአኩ ይህን ብሏት ሄደ። መጨረሻ ላይ ባይለጸጋው ወደዚች ድሃ ቤት ሄደና እህቴ እንደምን አደርሽ ጠይቋት አያቅም፣ ሰላም ብሏት አያቅም፣ አነጋግሯት አያቅም። ግን ተንኮል ስለያዘ ምን ትበያለሽ? ምን ትጠጫለሽ? ምን ትለብሻለሽ? እኔ እኮ አሁን ተኝቼ ሳስበው የኔ ባይለጸግነት ምንድነው? ምንስ ይረባኛል? ድሃ አረዳሁበት፣ ሀብታም አረዳሁበት፣ ማን ነው ድሃ አረዳሁበት፣ ልብስ አላለበስኩበት፣ ቀድጃ ላጎረስኩበት እያለ ብዬ ስጨነቅ ቆይቼን የመጣሁትና ይሄ ልጅሽን ስጪ ላሳድገው፣ ላንቺ 30 ወቄት ወይም 20 ወቄት ብር ልስጥሽ። ልጁን የዘንዳ እንደ ልቡ እየበላ እንደ ልቡ እየጠጣ እንደ ልቡ እየለበሰ እንደ ልቡ እየተኛ እንደ ልቡ እየተማረ
ይኑር ብሎ ለሷ ግን 20 ወቄት ወርቅ ሰጣት ነው የሚለው። ከዛ በኋላ እሺ ብላ ልጇን አሳልፋ ሰጠችው። ልጁንም በእጁ ከገባለት በኋላ ከጥቂት ጊዜ በኋላ በሳጥን አድርጎ ወደ ባህር ወረወረው ይላል። ተመልከቱ፣ የእግዚአብሔር ወደ ባህር ወረወረው። ከዛ በኋላ ባህሩ ይዞት ለ3 ቀን ያህል በባህር ላይ ተጓዘ። ከዛ በኋላ መጨረሻ ላይ አንድ ሀገር ላይ ወስዶ ዳር ላይ ሲያደርሰው በጎቹን ወንዝ ሲያጠጣ የነበረ ልጅ የሌለው መካን የሆነ ሰው አገኘው። ያንንም ወሰደና ቢያየው ቁልፍ የለውም። ተመልሶ እስቲ ራት በበለው አሳ ይዤ ልምጣ ብሎ አሳ ላይ ሊያሳግር ሄደ። ከዛ ሲያጠምድ አንዱ አሳ ተያዘ። ሆዱን ሲቀደው እዛ ውስጥ ቁልፍ ተገኘ። ይሄ ቁልፍ ለዛኛው ሳጥን ሊሆነው ይችላል እና ገምቶ ይዞት ሄደ። ነካ ሲያደርገው ወለሉ ተከፈተለት ይላል። ክብር ምስጋና ይግባውና ከዛ በኋላ ሲያየው ሰው ነው፣ መልከ መልካም ነው፣ ቆንጆ ነው። ይህንንማ እንዴት አድርጌ ትቼው ሄዳለሁኝ? እንዲያውም ልጅ የለኝም ነበረ፣ ልጅ አድርጌ አሳድገዋለሁ ብሎ ልጅ አድርጎ አሳድጎ በቤቱ አኖረው። ከዛ በኋላ 20 ዓመት ሲሞላው ልጁን ወደ ባህር የጣለው ያነጉ ያ ሀብታምና ይሄኛው ደግሞ በግረኛው ባህራንን ያገኘው ሰው ተገናኙ ይላልና የተገናኙበት መንገዱ ሲሄድ መሸበት፣ ሲመሽበት እዚህ ሰው ዘንድ የእግዚአብሔር እንግዳ ብሎ አደረ። ከዛ ባህራን በጎቹን ይዞ መጥቶ ቤት ሲገባ ተመለከተ። አባትየው ያሳደገው አባቱ ባህራን እያለ ጠራው። ሲጠራው ምን ማለት ነው ባህራን ማለት? እንዲህ ያለ ስም አለው ወይ አለው። አይ እኔ ልጅ የለኝም መካን ነኝ፣ እግዚአብሔር ልጅ ሰጠኝ። በዚህን ዓመተ ምህረት በግ ጠብቅ ነበረ እና በጎችን ይዤ ወንዝ ወረድኩኝ። ከዛ በኋላ በሳጥን ውስጥ ልጅ አገኘሁ። ስለዚህ ስሙን ባህር ውስጥ ስላገኘሁት ባህራን ብየዋለሁ አለው። ዓመተ ምህረቱ መቼ ነው አለው። በዚህና ዓመተ ምህረት ብሎ ሰዓቱንም ቀኑንም ነገረው። ሲነግረው አሃ ይሄ ልጅ እኔ በባህር ወረወርኩት ነው ከእጅ አምልጧል ማለት ነው ይልና እባክህ እንደው ብር ልስጥህና ረስቼ የመጣሁት ቤቴ በረስቼ የመጣሁት ዕቃ አለኝና ያንን ዕቃ ያምጣልኝ ብሎ ላከው ነው የሚለው። ተመልከቱ፣ ይሄ ልጅ 2 ጊዜ የተሸጠው። ከዛ ለሰውየው ለዚህ ለባለበጉ 20 ወቄት ወርቅ ሰጠውና ልጁን እባክህ ልዘዘው፣ እኔ ሽማግሌ ነኝ፣ ትልቅ ሰው ነኝ፣ ሩጦ ማምጣት አልችልም፣ ግን የማይቀር ዕቃ ነው። እሱ ልጅ ነው፣ እኔ 3 ቀን የሄድኩትን መንገድ እሱ በአንድ ጊዜ ደርሶ ይመለሳል ብሎ ጠየቀው። ምን ችግር አለ ልጅ ነው ይታዘዛል ብሎ አለው። 20 ወቄት ሰጠው ለሰውየው። ከዛ ብር የተቀበለ ሰው ልጁን አሳልፎ ሰጠውና ከዛ ደብዳቤ ጽፎ ይሄ ልጅ እንደደረሰ ግደሉት፣ ገላችሁ ሽንት ቤት ጨምሩት የሚል ደብዳቤ ከሰራተኞቹ ጋር የሚተዋወቅበት ደብዳቤ ጽፎ ለባህራን በእጁ አስይዞ ላከው ይላል። ባህራን ያንችን ደብዳቤ ከፍቶም አላያትም። አንደኛ ያልተማረ ነው፣ ሁለተኛ ደግሞ ፈራህ እግዚአብሔር ያለው ሰው ነው። ኮትኩቶን ያስተማረው የትልቅ ሰው ሀብት ንብረት አይነካም ብሎ ነግሮታልና በዚያ ምክንያት ሲሄድ መልአኩ ቅዱስ ሚካኤልን መንገድ ላይ ያገኘው። በአምሳል ቢስ ይላል፣ በፈረስ አምሳል ተቀምጦ አገኘው። ከዚያ በኋላ ወንድሜ ወዴት ትሄዳለህ አለው። ወደ እንዲህ ያለ በአገር ሄዳለሁኝ። ማን ልኮህ ነው አለው። እንዲህ ያለ ሰው ልኮኝ ነው የምሄደው። በእጅ ያዝከው ምንድን ነው እስኪ ያሳየኝ አለው። አይ ይሄማ ምስጢር ነው አይታይም። ሰው ትልቅ ሰው የሰጠውን ሰው የሰጠኝን ሰው እኔ አልሰጥህም አንተንም አላቅህም አለው። ግድ የለህም እጠቅምሃለሁ እንጂ አልጎዳህም አለው። በፍጹም አላደርገውም አለው። ሀላሽ ደብዳቤውን ሳሌው እስቲ እጅን ዘርጋው አለው። ዘረጋው። እፍ ቢለው እንደደረሰ ግደሉት የሚለው ተቀይሮ እንደደረሰ ልጄን አጋብታችሁ ዛሬ ነገ ሳትሉ ሀብት ንብረቱን በውጭም በውስጥም ያለውን አውርሱት የሚል ደብዳቤ በመልአኩ በቅዱስ ሚካኤል ተጻፈለት። ክብር ምስጋና ይግባውና ያንን ይዞ ሄደ። እንደደረሰ ሀብቱን ንብረቱን እንትን ብለው አገማን ነው አውርሰው ልጅቷንም ድረው ለሱ አገኛቸው። ከዛ በኋላ ከሩቅ ይዘፈን ነበርና ከሄደበት ሲመለስ ይሄንን ሰማ። ይሄንን ምንድነው ጫጫታው ምንድነው አላቸው። አሃ ልጅህን ዳርለት ብለህ ልከህልን ድረ ነው ይሄው አሁን እየተበላ እየተጠጣ ነው ብለው አሉት። ከዚያ በኋላ ከእርካቡ ላይ ወርዳለው ሲል እግሩ በእርካቡ በቆንጠጫ ወይም ደግሞ ቀዳዳ እግሩ ሾልኮ
በፈረስ ተጎትቶ አንጀቱ ወጥቶ ሞተ ነው የሚለን ታሪኩ የእግዚአብሔር። እንግዲህ ባጭሩ ባህራንን ሕይወቱን የቀየረበት ሞቱን የቀየረበት ዕለት ነው። ስለዚህ ሚካኤል ተራዳይነቱን ያሳየበት ቀን ነው። ከዚያ በኋላ ይሄ ሰው ደግሞ ልጆችን ወልዶ ቤተክርስቲያን ሰርቶ ቄስ ሆኖ እግዚአብሔርን ሲያገለግል ኑሮ አረፈ ይለናል። ስለዚህ እግዚአብሔር ታሪክ ቀያሬ ነውና የሁላችንም ታሪክ እንዲቀይርልን ቅዱስ ፈቃድ ይሁንልን። ሌላው መግቢያ ላይ እንዳልኳችሁ ዛሬ ሰኔ ሚካኤል እንግዲህ ያ አምልኮት ወይም ደግሞ እግዚአብሔር የሚመሰገንበት ዕለት ብቻ አይደለም። ጣዖት የሚመሰገንበት፣ ለሰይጣን የሚገበርበት፣ በሶ የሚበተንበት፣ ገብስማ ዶሮ የሚታረድበት፣ ነጭ በግ የሚታረድበት፣ ቀይ በግ የሚታረድበት እንደየዛሩ እንደየመንፈሱ የሚታረድበት ዕለት ነውና ይህንን አርደው በሶም ነስንሰው ለሰይጣን ሲገብሩ የሚውሉበት ዕለት ስለሆነ የሰይጣን ቀን ተብሎ ግማሾቹ ይታወቃልና ለምን ቢባል ጣዖት ይመለክበት የነበረ አዳራሽ ተቀይሮ ወደ ቤተ መቅደስ በእለእስክንድሮስ ዘመነ ክህነት የተቀየረ ቤተክርስቲያን ስላለ ከዛ በፊት የነበረው ሰይጣን ከዛ ከምኩራብ ሲያስወጡት ሰዎች ላይ አድሮ ደም ያስፈስስ፣ እህል ያስበትን፣ ዶሮ ያሳርጅ፣ ወይፈን ያሳርጅ፣ ደም ያስጠጣ ስለነበረ ከምኩራብ ከአዳራሽ ካስወጣችሁኝ ሰዎች ላይ አድራለሁ ብሎ ያንን እያስደረገ ስለነበረ አሁንም ዛሬም በመልአኩ በቅዱስ ሚካኤል ቀን ቤተክርስቲያን የማይሄዱ ቅዳሴውን የማይሰሙ ዝማሬውን የማይሰሙ ማህሌቱን የማይሰሙ ስብከቱን የማይሰሙ መዝሙሩን የማይሰሙ ማጠንቱ የማይሸታቸው ቅድስና የሌላቸው ሕይወታቸው የተበላሸ ለጣዖት የሚሰግዱ በየቃልቻ ቤት የሚሮጡ ያ መንፈስ ያደረባቸው ሰዎች አሁን ቃልቻው ሀብት እንድታገኝ በሶ ሰው የማይበላው የማይቀምሰው ከእንዲህ ያለ ቦታ ላይ አድርገህ እንዲያርገህ ይህን ቦታ ላይ በትነው ስለሚላቸው እንደገና ደግሞ ነጭ ዶሮ ወይም ገብስማ ዶሮ አርደህ በራስ ላይ 3 ጊዜ አዙራ መስቀለኛ መንገድ ላይ ጣለው፣ ወይም ደግሞ እግርን ታጥበህ መንገድ ላይ በእንዲህ በእንሶስላ በሎሚ በምናምን በአርቲ ጠቅለህ መንገድ ላይ ጣለው፣ በሽታህም አብሮ ይነቀላል እያለ ስለሚላቸው ያንን ሲያደርጉ የሚውሉበት ቀን ስለሆነ እንግዲህ የእግዚአብሔር ቤተሰቦች እኛ ከእንደነዚህ ያሉ ሰዎች ርቀን መኖር ያስፈልገናል። እኛ የምናመልከው እግዚአብሔር ነው። እኛ የምንከተለው እሱን ነው። በመልአኩ በቅዱስ ሚካኤል ተራዳይነት ይህን እንድንፈጽም እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር።